ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡባዊ ትግራይና ደቡባዊ ምዕራብ ምስራቅ ማይጨውና ራያ ሀገረ ስብከት ሊቀ ጳጳስ የማህበራት ማደራጃ መምሪያ የበላይ ኃላፊ፣ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ እና ሸገር ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ፣ የመስቀያ ዙናን መድኃኔዓለም ገዳም የበላይ ኃላፊ፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ምክትል ስራ አስኪያጆች፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያውና የድርጅት ኃላፊዎች፣ ክብርት ወይዘሮ አበባ እንዳለ የጠቅላይ ፍርድ ቤት ምክትል ፕሬዝዳንት፣ ክቡር አቶ ተስፋዬ ንዋይ የኢትዮጵያ ምርጫ ቦርድ ምክትል ሰብሳቢ፣ ክቡራን የዩኒቨርሲቲው የቦርድ አባላት፣ ምክትል ፕሬዝዳንቶች፣ የፋካልቲ ወይም የትምህርት ዘርፍ ዲኖች፣ መምህራንና ሰራተኞች፣ ክቡራን የዛሬ እጩ ደቀ መዛሙርት፣ የተመራቂ ቤተሰቦች፣ ጥሪ የተደረገላችሁ እንግዶቻችን እንኳን ደህና መጣችሁ፣ እንኳን አደረሳችሁ፣ እንኳን ደስ አላችሁ። ኦ ጢሞቴዎስ ዕቀብ ማዕጠንተከ፣ ጢሞቴዎስ ሆይ የተሰጠህን አደራ ጠብቅ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ባለው መሰረት ተመራቂ ደቀ መዛሙርት ሆይ የተሰጣችሁትን አደራ ጠብቁ። ብርሃነ ዓለም ቅዱስ ጳውሎስ በቃለ እግዚአብሔር ኮትኩቶ ላሳደገው ለመንፈስ ቅዱስ ልጁ ለቅዱስ ጢሞቴዎስ የተሰጠህን አደራ ጠብቅ ሲለው የተሰጠውን የኃላፊነት ከፍታ የሚያሳይ ነው። የሰው ልጅ በሥጋ ሲጎለምስ በመንፈስና በእውቀት ሲያድግ የማስተዳደር የመምራት ኃላፊነትን የመረከብ አቅሙ እንደሚጨምር የተገነዘበው ሐዋርያው ለማህበራዊ፣ መንፈሳዊ፣ ሃይማኖታዊ ኃላፊነት ብቁ ነው ያለውን ደቀ መዝሙሩን ከዚህ ዓለም ተድላ ደስታ ርቆ በአንድ ልብ የወንጌልን ብርሃን ለዓለም እንዲያበራ የመሪነት ድርሻውን ወጣ ዘንድ ከሰውም ከእግዚአብሔርም የተሰጠውን አደራ ጠብቅ አለው። ጊዜን ጉልበትንና ሀብትን ከሚያባክን በውሸት ከተገነባ ማንነት ይርቅ ዘንድ ሐዋርያው ከብረት የጠነከረ አደራ እንዲህ በማለት አሳስቦታል። ኦ ጢሞቴዎስ ዕቀብ ማዕጠንተከ ተጋሃሶሙ ለርኩሳን እለያመጽኡ ነገረ ከንቶ ወያሴስልዋ ለጽድቅ በሐሰት። ጢሞቴዎስ ሆይ በውሸት እውቀት ከተገነባ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅህ የተሰጠህን አደራ ጠብቅ በማለት አባታዊ መመሪያ ሰጥቶታል። ከዚህ ጽንሰ ሐሳብና ከሌሎች ሐዋርያት ምክራዊ አስተምሮ በመነሳት ይህ መንፈሳዊ ዓለም ተምሮና አውቆ በሕይወት የመኖርና የማስተማር አደራ በመላው ዓለም ባለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና መርህ ሆኗ ኖሯል፣ ወደፊትም ይቀጥላል። ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሁሉም የትምህርት ተቋማቶቿ ወደ መንግሥተ እግዚአብሔር የሚያደርሰውን እውቀት ከሐሰተኞች ለይታ እያስተመረች የወንጌል ችቦ የሚያበሩ ለእግዚአብሔር መንግሥት መስፋት የሚጋደሉ ለሕዝቦች ሰላማዊ ሕይወት ዘብ የሚቆሙ መንፈሳዊ ወታደሮች ደቀ መዛሙርትን አስተምራ በመመረቅ ስታሰማራ ኑራለች። እያሰማራችን ትገኛለች። ወደፊትም ታሰማራለች። ከብዙ ማስተማሪያ ተቋማቶቿ መካከል አንዱ በኢትዮጵያ ዕድሜ ጠገቡ አንጋፋውና ብዙ ምሁራን ያፈራው የቅድስት ሥላሴ ዩኒቨርሲቲ አንዱና ተቀዳሚው ነው። ዩኒቨርሲቲው የካህናት ማሰልጠኛ ሆኖ ከተመሰረተ ጊዜ ከ1936 ዓ.ም ጀምሮ ወደ መንግሥተ እግዚአብሔር የሚያደርሰውን አማናዊ እውቀትና ሕይወት በማስታጠቅ ያስተማራቸውን በብዙ ሺህ የሚቆጠሩ ደቀ መዛሙርትን በማስመረቅ ኃላፊነትን የሚሸከሙ አደራ የሚወጡ ምሁራንን ለአገልግሎት
አብቅቷል። ከላይ እንደተገለጸው አደራ ከሰጪው ይልቅ ለተቀባዩ ከባድ ሸክምና የእምነት ቃል ነው። ለአደራ ሰጪው ግን እምነት ነው። ሐዋርያው መልካሙን የእምነት ገድል ተጋደል እንዳለው የመንፈስ ቅዱስ ማደሪያዎች ሆናችሁ መልካሙን የእምነት ገድል ለመጋደል ለመንፈሳዊው ዓለም ብርቱ ሰልፍ እየተዘጋጃችሁ የሰልፉንና የትግሉን ስልት ቅድስት ቤተ ክርስቲያን አስተምራችሁ ስትልካችሁ መልካም እረኞችና ትጉሃን ሠራተኞች በመሆን ሰላም ላጡ ሰላምን፣ ለሐዘንተኞች መጽናናትን፣ ለደከሙ ብርታትን፣ ተስፋ ላጡ ተስፋ፣ ለሕሙማን ፈውስ፣ ለተሰበረው ዓለም መጠገኛ፣ ለጨለማው ሕይወት ብርሃን ትሆኑ ዘንድ በእግዚአብሔር ቤት ተመረቃችሁ። እንኳን ደስ አላችሁ። የመማራችሁ ፍሬ የምናየው ዓለም ከማረከችው ከደማስ መንገድ ተጠብቃችሁ ለሥጋ ምቾት ለነፍስ ጎርባጣ በሆነችው ዓለም ተጉዛችሁ ቅዱሱ ሐዋርያ ላስተማረውና ላሳደገው ደቀ መዝሙሩ እንዳዘዘው የተሰጣችሁን ቤተ ክርስቲያንን የማገልገል ወንጌልን የማስተማር የቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያንን ዶግማ፣ ቀኖና፣ ትውፊት ጠብቆ የማስጠበቅ አደራ እንዳለባችሁ እንዳትረሱ። ሐዋርያው ቅዱስ ጳውሎስ የእግዚአብሔርን መንግሥት ለማስፋት ብዙ መከራና ስቃይ ካሳለፈ በኋላ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል እንዳለ ይህንን የሐዋርያነት ጥብቅ አደራ የጠበቃችሁ እንደሆነ ቅድስት ቤተ ክርስቲያን ታከብራችኋለች። በፍጻሜ ዘመናችሁም የጽድቅ አክሊል ትቀዳጃላችሁ። እንደሚታወቀው በቃልም በሕይወትም ያስተማረን አማናዊው መምህራችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ለሞተው ዓለም ሕይወት፣ ለጨለማው ብርሃን፣ ለታመመው ዓለም ፈውስ፣ ተስፋ ለቆረጠው ተስፋ ለመሆን ነው። በሥጋ የቆየባቸው ጊዜያት ከሕፃንነት ጀምሮ ሞትን ድል አድርጎ እስከተነሳበት ሰዓት ድረስ በመከራ የታጀበ ነበረ። ከትንሣኤው ማግስት ጀምሮ ጌታችንን አርአያ አድርገው የተነሱ ቅዱሳን ሐዋርያትና ሐዋርያውያን አባቶች ዓለምን ንቀው የዓለምን መከራ እየተጋፈጡ በመንፈሳዊው ዓለም ጸንተው ኑረዋል። የተሰጣቸውን አደራ ጠብቀው ለሌሎች አስረክበዋል። ሌሎችም አደራውን ተቀብለው በእነሱ ዓላማና መንገድ ለሚጓዙ አደራውን እያስተላለፉ ይኸው ከእኛ ዘመን ደርሷል። ይህን የአገልግሎት ቅብብሎሽ መሠረት አድርገን ዛሬ እየተመረቃችሁ ያላችሁ የሚሰጣችሁን አደራ ጠብቁ እያሉ ቅዱስ ዳዊት ባረክናክሙ ቤተ እግዚአብሔር ከእግዚአብሔር ቤት መረቅናችሁ እንዳለው በብፁዕ ቅዱስ አባታችንና በብፁዓን አበው ሊቃነ ጳጳሳት ቡራኬ ከቅድስት ቤተ ክርስቲያን ዛሬ የተመረቃችሁት መልካሙን ገድል እየተጋደላችሁ የዓለሙን ሽንገላና ብልቅርቅነት ንቃችሁ የእግዚአብሔርን የመንግሥቱን ወንጌል እንዲታሰፉ አደራችን የጸና ነው። ውድ ተመራቂዎች፣ ትላንት ተጠያቂ ነበራችሁ። ከዛሬ ጀምሮ ግን ትናንት ጠያቂዎች ነበራችሁ። ዛሬ ጀምሮ ግን ተጠያቂ ሆናችኋል። ትላንት በሌሎች ኃላፊነት ስር ነበራችሁ። አሁን ግን ለራሳችሁም ለሌሎችም ኃላፊነት አለባችሁ። ይሁን እንጂ ካወቃችሁበት አሁንም ተማሪዎች ናችሁ። ምክንያቱም የነገረ እግዚአብሔር ትምህርት እስከ ሕይወት ፍጻሜ ድረስ የምንማረውና እንደ ጥልቅ ውቅያኖስ ተቀድቶ የማያልቅ በመሆኑ ለራሳችን የምንኖረው ለሌሎችም የምናስተምረው ሕይወት መሆኑን ላረጋግጥላችሁ እወዳለሁ። ቅዱሳን ሐዋርያት አገልግሎት በጀመሩበት በበዓለ ጰራቅሊጦስ ዕለት መንፈስ ቅዱስ ወርዶ እንዳደረባቸው እናንተም በቅድስት ቤተ ክርስቲያን በቅድመ እግዚአብሔር በብፁዕ ቅዱስ አባታችንና በብፁዓን አበው ሊቃነ ጳጳሳት ተባርካችሁ ስትመረቁ ለአልጫው ዓለም ጨው ለጨለማው ሕይወት ትሆናላችሁ ብለን በዚህች ዕለት መረቅናችሁ። እንኳን ደስ አላችሁ። ሐዋርያው ቅዱስ ጴጥሮስ መጠራታችሁን መመረጣችሁንም ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህን ብታደርጉ ከቶ አትሰናከሉምና እንዳለው
በጥንተ ጠላታችን ዲያብሎስ ወጥመድ ተሰናክላችሁ እንዳትወድቁ ለከበረችዋ መንፈሳዊት አገልግሎት መጠራታችሁንና መመረጣችሁን ተመልክታችሁ ከዩኒቨርሲቲው ምሁራን እስከ ዛሬ ያገኛችሁትን ሁሉን የሚያጸና ጥበብ ይዛችሁ በእምነት ጠንክራችሁ በእውቀት እያገለገላችሁ በመግባርም እየተጋችሁ ቅድስት ቤተ ክርስቲያን የሰጠቻችሁን ሕዝብን የማገልገል ታሪካችሁን የመጠበቅ የቅድስት ቤተ ክርስቲያንን ዶግማና ቀኖና ጠብቃችሁ እንድታስጠብቁ ቅድስት ቤተ ክርስቲያን በብፁዕ ቅዱስ አባታችንና ብፁዓን አበው ሊቃነ ጳጳሳት በኩል የዛሬ ተመራቂ ደቀ መዝሙር ጢሞቴዎስ ሆይ የተሰጠህን አደራ ጠብቅ ትባላላችሁ። ብፁዕ ቅዱስ አባታችን፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን እንግዶቻችን፣ የዛሬ እጩ ተመራቂ ደቀ መዛሙርት፣ የተመራቂ ቤተሰቦች፣ ክቡራንና ክቡራት በድጋሚ እንኳን ደህና መጣችሁ፣ እንኳን ደስ አላችሁ፣ እንኳን አደረሳችሁ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ በምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ እንዲሁም የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ፣ ብፁዕ አባታችን አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዚደንት፣ የደቡብ ኦሞ አሪዞና ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት እና የአዲስ አበባ ሀገረ ስብከት ዋና የሥራ ኃላፊዎች እንዲሁም መልአከ ኃይል አባ ጽጌ የዩኒቨርሲቲያችን የአስተዳደር ምክትል ፕሬዚደንት፣ ጥሪ የተደረገላችሁ እንግዶች፣ መምህራን፣ ሰራተኞች፣ ምሩቃንና የምሩቃን ቤተሰቦች ከመንፈሳዊው ትምህርት ማጠቃለያ በኋላ የሚከናወነው የምርቃት ስነ ስርዓት በቁርጠኝነት በጽናትና በመለኮታዊ መመሪያ የተሞላ የጉዞ ፍጻሜ ሲሆን ታላቁ ቅዱስ ባስልዮስ አይምሮ የሚሞላ ባዶ ዕቃ ሳይሆን የሚነድ እሳት ነው ይለናል። ይኸውም ፍጻሜ ብቻ ሳይሆን መጀመሪያ ሁሉ የሚያሳይ እግዚአብሔርንና የሰው ልጆችን በማገልገል የሚገኘውን ጥበብ ወይም ችሎታ ተግባራዊ ለማድረግ የቀረበ ጥሪ በትህትናም የሚገለጽ ነው። ቅዱስ ዮሐንስ አፈወርቅም ትህትና የበጎ ነገር ሁሉ ስር፣ እናት፣ መሰረት እና ማሰሪያ ናት ይለናል። ለማንኛውም ስኬት ትህትናን ማስቀደምና ማስታወስ ተገቢ መሆኑን ከቅዱስ ዮሐንስ አፈወርቅ እንረዳለን። መንፈሳዊ ስኬት እግዚአብሔርን በማክበር ሌሎችንም ለማገልገል ራስን ዝቅ በማድረግ በቁርጠኝነት የምንቀርብበትን ጥሪ ነው። ዘንድሮ በተቋማችን በቅድስት ሥላሴ ዩኒቨርሲቲ የተንጸባረቀው የትምህርት ልህቀት፣ መንፈሳዊ እድገት፣ የማህበረሰብ አገልግሎት በጽናት ለመተግበር መንገድ ያገኘ የስኬት ዓመት ነው ማለት ይቻላል። ዩኒቨርሲቲያችን በድህረ ምረቃ በቀን በማታውና በሳምንቱ መጨረሻ እንዲሁም በርቀት እና በካህናት መርሃ ግብራት የመጀመሪያ ዲግሪያቸውን የሚከታተሉ በጠቅላላ 4967 ተማሪዎችን እያስተማረ የሚገኝ ሲሆን ከነዚህም ውስጥ በዚሁ ዓመት የትምህርት ዘመን የእጩ ምሩቃን ደቀ መዛሙርት ቁጥር ሐዘም በድህረ ምረቃ 73፣ በቀን የመጀመሪያ ዲግሪ 84፣ በማታው የመጀመሪያ ዲግሪ መርሃ ግብር 164 እንዲሁም በርቀት የትምህርት መርሃ ግብር 126 በጠቅላላ 447 ተማሪዎች ደቀ መዛሙርት ናቸው። በስርዓተ ትምህርትና በመማር ማስተማር በኩል የትምህርት ጥራቱን ለማስጠበቅ በ2017 ዓ.ም የትምህርት ዘመን በቀን መደበኛውና በማታው በቅዳሜና እሑድ እንዲሁም በርቀት ትምህርት በመጀመሪያ ዲግሪ፣ በሁለተኛ ዲግሪ እንዲሁም በሶስተኛ ዲግሪ አዲስ ለሚገቡ አመልካቾች ሰነዳቸውን በማጣራት ለመግቢያ ፈተና የሚመጡትን በመለየት
የመጀመሪያ መግቢያ ፈተናውን ተፈትነው ብቁ የሆኑትን በመለየት ተመዝግበው ትምህርታቸውን እንዲከታተሉ ተደርጓል። በዚሁም ትምህርት ዘመን የመማር ማስተማርና የትምህርት ምዘና ሂደቶች ሰላማዊ እንዲሆኑ ጥረት በማድረግ የክፍል ፈተናዎችን በመገምገም ጥራታቸውን እንዲጠበቁ ሲደረግ የመመረቂያ ጥናታዊ ጽሑፎችም በማማከር በመገምገም ጥራታቸውንና ኦርቶዶክሳዊ አስተምህሮን እንዲጠብቁ ተደርጓል። የዛሬ ተመራቂዎችም በዚህ መንገድ አልፈው ለምርቃት ይበቁ ናቸው። በሶስተኛ ዲግሪ መርሃ ግብር በኢትዮጵያ ጥናት በጥንታዊ መዛግብት እንዲሁም ኦርቶዶክስ ነገረ መለኮትን መሰረት ያደረጉ ስርዓተ ትምህርቶች ተቀርጸው መርሃ ግብራቱ ተጀምረዋል። በተጨማሪም በኦርቶዶክስ ነገረ መለኮት ጥናት መስክ በጥናትና ምርምር የተደገፈ የሁለተኛ ዲግሪ መርሃ ግብር በማስጀመር መንፈሳዊ ቦታዎችን በመጎብኘት በተግባር ትምህርቱን በማካሄድ እንገኛለን። የስርዓተ ትምህርት ባለሙያ የሆኑትን በማሳተፍ የግዕዝ ቋንቋና ስነ ጽሑፍ ጥናትን በዚህ በአዲስ መልኩ እንዲከለስ ሆኖ ተማሪዎችን ተቀብሎ በማስተማር ላይ ሲገኝ የሁሉም የትምህርት አይነቶች ይዘት እና ዓላማ አጭር ማብራሪያ ወይም ኮርስ ዲስክሪፕሽን በመምህራኑ ተዘጋጅቶ ተሰንዷል። በርቀትና በበይነ መረብ ዘርፍም ካለፈው በተሻለ መልኩ የትምህርት መረጃ መማሪያዎች ወይም ሞጁሎች መምህራኑ በቅንጅት በማዘጋጀት እንዲሁም በትምህርት ገለጻዎች በመሳተፍ ጥራቱ እንዲጠበቅ ተደርጓል። ለወደፊቱም ደረጃውን በጠበቀ መልኩ አሰራሩን ለማዘመን ጥራቱን በመከታተል ላይ እንገኛለን። ጊዜው ለማይመቻቸው ሰራተኞች በልዩ መርሃ ግብር የርቀት ትምህርት በማካተት ኦርቶዶክስ ነገረ መለኮትን ለሁሉም ተደራሽ ለማድረግ ከፍተኛ ጥረት ተደርጎ እየተከናወነ ይገኛል። ለወደፊቱም የተለያዩ ማዕከላትን በመክፈት ትምህርት የሚፈልጉ ሳይንገላቱ ትምህርቱን የሚያገኙበት ሁኔታዎችን ለማመቻቸት እቅድ ተይዞ እየተሰራበት ነው። በሬጅስትራር በኩል የተማሪዎች ውጤት አያያዝ፣ ዲግሪ አሰጣጥ ላይም ከፍተኛ መሻሻል ተደርጎ የተማሪዎችን ኦሪጂናል ዲግሪ በጥራት በማተም ለተመረጡ ተማሪዎች እንዲሁም ለሚመረጡ ተማሪዎች ሰነዶቹ ዝግጁ ሆነዋል። ከዚህም በተጨማሪ የሬጅስትራር ክፍሉን ለማዘመን ልዩ ሙያ ያላቸው ልምድና ሙያቸውን ተጠቅመው ስራቸውን እንዲያከናውኑ ጥረት እየተደረገ ይገኛል። በቤተ መጻሕፍት በኩልም ቤተ መጻሕፍቱ በሰው ኃይልና በቁሳቁስ በማጠናከር በማዘጋጀት እንዲሁም የንባብ ሰዓታቱን በማስፋት ለተማሪዎቹ ምቹ እንዲሆን ጥረት ተደርጓል። ወደፊቱም በቴክኖሎጂና በሰው ኃይል የበለጠ እንዲጠናከር ጥረት እናደርጋለን። በጥናትና ምርምር በኩል በዚሁ ዓመት ወጥ የሆነ ወርሃዊ የጥናትና ምርምር መርሃ ግብር ለ8 ጊዜያት በማከናወን ከመማር ማስተማር በተጨማሪ ምሁራኑ ጥናት በማቅረብ መምህራኑን ደቀ መዛሙርቱን ከውጭ የሚመጡትን ታዳሚዎችን በማሳተፍ ትምህርታዊ ውይይቶችን ተከናውነዋል። ከዚህ ባሻገር በአውደ ጥናቱ የቀረቡ ጽሑፎች ታትመው ለአንባቢያን የተደራሽ የሆኑ ዘንድ የዩኒቨርሲቲው ታሪክ ለመጀመሪያ ጊዜ አገር አቀፍና ዓለም አቀፍ ይዘትን በሚጠብቅ መልኩ መጽሔት ዘተዋሕዶ ወይም ጆርናል ኦፍ ተዋሕዶ የተሰኘ ትምህርታዊና ጥናታዊ መጽሔት ታትሞ ሁላችሁም ታነቡት ዘንድ በይፋ ተመርቋል። በኦርቶዶክስ መንፈሳዊነትና በማህበራዊ አገልግሎት ተሳትፎ በኩል የዚህ ዓመት ምሩቃን ከትምህርታዊ እውቀት ባሻገር ኦርቶዶክሳዊ መንፈሳዊነትን በተግባር ለመረዳት ገዳማትን በመጎብኘት ከአባቶች ከእናቶች ሕይወት ልምድ በመቅሰም መንፈሳዊ ሕይወትን በተግባር እንዲገነዘቡ ተደርጓል። እንዲሁም ደቀ መዛሙርት ምዕመናንን በሃይማኖታቸው እንዲጠነክሩ፣ ያዘኑት እንዲጽናኑ በአረጋውያን መጠለያ በተለይም በመቄዶንያ በመገኘት ክርስቲያናዊ አገልግሎትን በተግባር አሳይተዋል። ከዚህም ባሻገር በቤተ መቅደስ አገልግሎት በዩኒቨርሲቲያችን ፕሬዚደንት ብፁዕ አቡነ ፊልጶስ በተመራው የቅዳሴ አገልግሎት ተመራቂ ደቀ መዛሙርት ቅዳሴን በመቀደስ በማስቀደስ ሥጋው ደሙን በመቀበል በማስቀበል እንዲሁም ትምህርተ ወንጌልን በማስተማር መንፈሳዊነትን ከእውቀት ጋር አስተባብረው ለቀጣይ አገልግሎታቸው እንዲሰማሩ አገልግሎታቸው በቡራኬ ተጀምሯል። በቤተ ክርስቲያን ተልእኮ የቅድስት ሥላሴ ዩኒቨርሲቲ በቅዱስ ሲኖዶስ በተሰጠው መመሪያ መሰረት በመንበረ ፓትርያርክ ትምህርትና ማሰልጠኛ መምሪያ በተዘጋጀው የዘጠኙ የቤተ ክርስቲያን ከፍተኛ ትምህርት ተቋማት ህብረትና
የልምድ ልውውጥ ላይ በመገኘት ተሳትፎ አድርጓል። ይህም ሂደት ለወደፊቱ ተጠናክሮ እንዲቀጥል በተቋቋመው ኮሚቴ ዩኒቨርሲቲው በበላይነት እንዲመራውና ወጥ የሆኑ ስርዓተ ትምህርቶችን በመቅረጽ ኦርቶዶክሳዊ አስተምሮዎች በዘመኑን በዋጀ መልኩ እንዲከናወን እንዲሁም ለቤተ ክርስቲያንም ብሎም ለዓለም የሚጠቅም የጥናትና ምርምር ባህል እንዲዳብር የበኩሉን ድርሻ በመወጣት ላይ ይገኛል። የአብነት ትምህርት ዘርፍን በተመለከተ በብፁዕ አባታችን አቡነ ፊልጶስ መንፈሳዊ አመራር ሰጭነት በቀኑ መርሃ ግብር የሚሳተፉ ደቀ መዛሙርት ከመደበኛው ትምህርት ጎን ለጎን የአብነቱን ትምህርት እንዲከታተሉ በታቀደው መሰረት ደቀ መዛሙርቱ የቁጥሩን ትምህርት መከታተል፣ መጻሕፍቱን፣ ዜማውን፣ አቋቋሙን፣ ቅዳሴውንና ቅኔውን በመማር በመቀጸል እንዲሁም በመከታተል ላይ ይገኛሉ። ከዚህም ውስጥ የዛሬዎቹ ተመራቂዎች ደቀ መዛሙርት ተጠቃሾች ናቸው። በልማት ዘርፍም ዩኒቨርሲቲው አሁን ካለው በበለጠ ተደራሽነቱና ጥራቱን በመጠበቀ መልኩ ትምህርትና ጥናት ምርምር ይከናወን ዘንድ የማስፋፊያ ዕቅድ በመደገፍ 10 ወለል ያለው ህንፃ በማሰራት ላይ ይገኛል። ውድ ተመራቂዎች፣ ነገረ መለኮት ትምህርታችሁ የማወቅ ስኬት ብቻ ሳይሆን በሱታፌ አምላክ ምስጢር ውስጥ ጥልቅ ተሳትፎ የምታደርጉበት መሆኑን ልታስታውሱ ይገባል። የሊዮው ቅዱስ ኤሬኔስ ሰው በእግዚአብሔር ክብር ፍጹም ሕያው ነው፣ የሰው ሕይወት ደግሞ የእግዚአብሔር ራእይ ነው ሲል አስተምሮናል። በትህትና ለመኖር በቅዱሳት መጻሕፍት፣ በቅዱስ ትውፊት እንዲሁም በቀደሙት በቤተ ክርስቲያን አባቶች ትምህርት ተሳታፊ በመሆን ዓመታት አሳልፋቸዋል። የኦርቶዶክስ ነገረ መለኮት ትምህርት የሚፈልገው አይምሯዊ መሆን ሳይሆን ነገር ግን ቴዎሲስ ወይም ሱታፌ አምላክነትን ተረድቶ በሃይማኖት በጽናት ወደ መንፈሳዊ ሕይወት መለወጥን ይመለከታል። የእናንተ ነገረ መለኮታዊ እውቀት አሁን በቅድስና በጸሎት ራስን ባዶ በማድረግ የሚገለጽ ፍቅር ወይም ኬኖሲስ የሚኖር ሕይወት መሆን አለበት። ይህ ለኦርቶዶክሳዊ መንፈሳዊ ሕይወት ምስክርና እውነተኛ ምልክት ሆኖ መገኘትን ይመለከታል። ቀጣዩ መንፈሳዊ አገልግሎታችሁ ስትጀምሩ ስኬታችሁ በትህትና በጥበብና በእምነት ላይ የተመሰረተ ሊሆን ይገባዋል። ቅዱስ ዮሐንስ አፈወርቅ የፍልስፍና ከፍተኛው ነጥብ ጥበበኛና ትሁት መሆን ነው ይለናል። ይህንንም ስናይ መመረቃችን የመማር መጨረሻ ሳይሆን የዕድሜ ልክ እውነትንና በጎነትን የመሻት መጀመሪያችን ነው። መንገዳችን በእግዚአብሔር ቸርነት እንዲመራ እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ በማለት በወንጌል የተገለጸውን ታላቁ ቅዱስ ባስልዮስም በቃሉ በትምህርቱ በብርሃን እንዲያዩ በጨለማ ለሚሄዱ ሁሉ ብርሃን ሁኑ በማለት ዘወትር ብርሃናዊ እንድንሆንና ትምህርት እንድናስተላልፍ ትሑታን እንድንሆን ያስተምረናል። በመጨረሻም እንኳን ደስ ያላችሁ ለማለት እወዳለሁ። ወስብሐት ለእግዚአብሔር። ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ጽላሎተ አባ ማትያስ ፓትርያርክ ሶበ አዕረፈ ላዕሌየ ልሳነ ዚአየ ፈትሐ ለተጋኔዮ ግናየ ልሳነ ዚአየ ፈትሐ ለተጋኔዮ ግናየ አውሃዙ ለነ ማየ ቡራኬ ሊቃነ ጳጳሳት አንቀይት እስመ እንበለ ማይ ጽሩይ ቡራኬ ይሃለወነ ሕይወት እስመ እንበለ ማይ ጽሩይ ቡራኬ ይሃለወነ ሕይወት ብርሃናተ ዓለም ሳዊሮስ ወዲዮስቆሮስ ክልኤቱ ብርሃናተ ዓለም ሳዊሮስ ወዲዮስቆሮስ ክልኤቱ ላዕለ ቤተ ክህነት ሰማይ በተባረዮ ተከስቱ በዘባነ አባ ፊልጶስ ሊቀ ጳጳስ ተሐዚሮሙ ሥላሴ በዘባነ አባ ፊልጶስ ሊቀ ጳጳስ ተሐዚሮሙ ሥላሴ ውስተ ማኅደሩ አተው ዘምስለ ብዙ ውዳሴ አምላከ ሊቃውንት ቀደምት ተወደሰ በሐዋርያት አርድእት አምላከ ሊቃውንት አርድእት ተወደሰ በሐዋርያት አርድእት ለልሳነ ግዕዝ አልዓዛር እስመ አንሥኦ እሞት አምላኪየ እገይስ ኀቤከ እግዚአ ጳጳሳት ማትያስ ይደልወከ ስብሐት እግዚአ ጳጳሳት ማትያስ ይደልወከ ስብሐት እስመ ቆመት የማነ ዚአከ ሲኖዶስ ንግሥት
እስመ ቆመት የማነ ዚአከ ሲኖዶስ ንግሥት እንዘ ይኔጽራ ሕዝቅኤል ነጻሪ በጵጵስናሁ ትንቢት። ወደ ላይ ሀገር ሰማይ ገና ለመሄድ ሲነሱ ወደ ላይ ሀገር ሰማይ ገና ለመሄድ ሲነሱ ግዕዝ ሰማያዊ ቋንቋ መሆኑን አይርሱ። ወደ ላይ ሀገር ሰማይ ገና ለመሄድ ሲነሱ ግዕዝ ሰማያዊ ቋንቋ መሆኑን አይርሱ። ግራ እንዳይገባው ድንገት ከመላእክት ሀገር ሲደርሱ እግዚኦ ሚበሱ እለ ይሳቀዩኒ ብዙኃን ቆሙ ላዕሌ ሊቃነ ጳጳሳት ኪሩቤል በበአንጻሪሆሙ ቆሙ በለሚሰ ሞገስ ወግርማ። ሊቃነ ጳጳሳት ኪሩቤል በበአንጻሪሆሙ ቆሙ በለሚሰ ሞገስ ወግርማ። እስመ ዲበ ርእሶሙ ጾሩ መንበረ ጸባኦት አስኬማ። እስመ ዲበ ርእሶሙ ጾሩ መንበረ ጸባኦት አስኬማ። ዘበላዕሌሁ ነበሩ አጋዕዝተ ሰማይ ወምድር ስርግዋነ ስብሐት ቃማ። በልሳነ ግዕዝ ጥበብ የተቀበረው ከምድር ጸሎተ ቅዱሳን ፈንጅ ይላደረግጡ። በልሳነ ግዕዝ ጥበብ የተቀበረው ከምድር ጸሎተ ቅዱሳን ፈንጅ በኢትዮጵያ ኑሯል አጋንንቱ ሁሉ ሲፈጅ። በኢትዮጵያ ኑሯል አጋንንቱ ሁሉ ሲፈጅ እንዳይድንበት ትውልድ አመከነው እንጂ አሁን የእንግጣሩ ይቀፈረኝ። እግዚአብሔር ነግሰ ስብሐቲሁ ለብሰ ለማትያስ ፓትርያርክ ሶበ ጠየቆ እግዚእ ታፈቅረኒኑ ብሂሎ። ለማትያስ ፓትርያርክ ሶበ ጠየቆ እግዚእ ታፈቅረኒኑ ብሂሎ። ከመ ጴጥሮስ በብሂለ እወ አስመዐነ ቃሎ። ከመ ጴጥሮስ በብሂለ እወ አስመዐነ ቃሎ። ወለፓትርያርክ ማትያስ እግዚአ ጴጥሮስ ይቤሎ አባግዓ ዚአየ እቀን በኢያህጉሎ እስመ አንተ ዘተአምር ኩሎ። ፕሮፌሰርነት ወምንኩስና በገዳምና ባለም ያለ መስማማት ሲኖሩ ፕሮፌሰርነት ወምንኩስና በገዳምና ባለም ያለ መስማማት ሲኖሩ በአንድ ልብ በጥበበ አባ በአንድ ቃል መከሩ። ስዋቸዋልና በፍቅር ኃይለ ገብርኤል ዶክተሩ። ፕሮፌሰርነት ወምንኩስና በገዳምና ባለም ያለ መስማማት ሲኖሩ በአንድ ልብ በጥበበ አባ በአንድ ቃል መከሩ። ስዋቸዋልና በፍቅር ኃይለ ገብርኤል ዶክተሩ። ፕሮፌሰሮችን በዓለም ከምትዞሩ ወዲሁና ከአባ ተማሩ። ይትባረክ እግዚአብሔር አምላከ አበዊነ ተውህበቶ በትረ ሙሴ ለብፁዕ ሳዊሮስ መራሄ ሕዝቡ አመ ከመ ሙሴ ተሰይመ በኢትዮጵያ ሀገሩ። ተውህበቶ በትረ ሙሴ ለብፁዕ ሳዊሮስ መራሄ ሕዝቡ አመ ከመ ሙሴ ተሰይመ በኢትዮጵያ ሀገሩ። እስመ ኮነት ትእምርተ መስቀል ለሳዊሮስ በትሩ። እስመ ኮነት ትእምርተ መስቀል ለሳዊሮስ በትሩ። ከመ ተርጎማ ሕዝቅኤል ተርጓሚ በምሳሌሁ ወህብሩ። ወበትረ ዲዮስቆሮስ በትረ ክብሩ። ትእምርተ ክህነት ይእቲ ለዘአመስጠሩ እስመ ዛቲ ለአሮን መጾሩ። ስኮላርስ ኢን ኢትዮጵያ for generational prosperity to be effective well in commercial literacy. Scholars in Ethiopia for generational prosperity to be effective well in commercial literacy. Is our mother tongue, which is legacy. Scholars in Ethiopia for generational prosperity to be effective well in commercial literacy. Is our mother tongue, which is legacy. For its value great in intellectual currency. Our scholars your excellency. To nationalize is insufficiency legitimately proposed policy. የእዝየ ተሰዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ። አልቦ ሰማዕት ዘእንበሌየ ለተናግሮ እሙነ በይነ ጎርጎርዮስ ኄር። አልቦ ሰማዕት ዘእንበሌየ ከመ ይኩን ስብአ በይነ ጎርጎርዮስ ኄር። ከዊኖ ብርሃነ ለፍኖትየ ጎርጎርዮስ አምጣነ መርሃኒ በጥበብ ወምክር። የምስክርነት ቅኔ ነው። ብፁዕ አባት አቡነ ጎርጎርዮስ ከ8ኛ ክፍል ጀምሮ እስከ አዲስ አበባ ዩኒቨርሲቲ ሕግ ትምህርት ቤት ከነገረ መለኮት ቴዎሎጂ እስከ ግዕዝ ማስተርስ ትርጓሜ አዲስ ኪዳንን ጨምሮ ያስተማሩኝ ብፁዕ አባቴ እሳቸው ናቸውና ለምስክርነት አልቦ ሰማዕት ዘእንበሌየ ለተናግሮ እሙነ በይነ ጎርጎርዮስ ኄር። ከዊኖ ብርሃነ ለፍኖትየ ጎርጎርዮስ አምጣነ መርሃኒ በጥበብ ወምክር። ጎርጎርዮስ አቡየ ኮከበ ዝዋይ ገዳመ ክብር። በመንግሥተ ሰማይ ይፍዲከ እግዚአብሔር አምጣነ አልብየ አቅም ከመ እፍዲከ በምድር
በመንግሥተ ሰማይ ይብሊከ እግዚአብሔር። ፍታህ ሊተ እግዚኦ ወተበቀል በቀልየ ሞኒውመንትስ ኦፍ ግዕዝ ኢን ኢትዮጵያ monuments of Greece in Ethiopia as evidenced the past our historical heritage. In majority of rule by generation of new age, Greece internationally accepted language. Monuments of Greece in Ethiopia as evidenced the past our historical heritage. In majority of rule by generation of new age, Greece internationally accepted language. By nomenclature, Ethiopica, for scholars attend in progressive change. Scholars patriots in intellectual courage in present day Ethiopia, full of historical prestige. In all universities to teach their indigenous knowledge, priority for intellectual privilege. ኖላዊ አባግዕ ክርስቶስ እግዚአኖሎት ኖላዊ አባግዕ ክርስቶስ እግዚአኖሎት ለበግ አብየቱ ግዱፍ ሶበረከቦ በፍቅር ኖላዊ አባግዕ ክርስቶስ እግዚአኖሎት ለበግ አብየቱ ግዱፍ ሶበረከቦ በፍቅር ዘከመ ጾሮ ጸዊረ ለመትከፍቱ ጽኑዕ ለበጊት ኢትዮጵያ ጹራ ለመትከፍትከ ማትያስ ብፁዕ ለበጊት ኢትዮጵያ ጹራ ለመትከፍትከ ማትያስ ብፁዕ እስመ አንተ ኖላዊሃ ለኢትዮጵያ በግዕት ዘአይቀረከ እግዚእ ማትያስሂ ፓትርያርክ እንዘ ይመርህ በርት የተለዋሁ አባግዒሁ ጊዜ መሥዋዕተ ሰርክ ለምስዋዕ እማያወፍሮን መኑም ዘእንበሌሁ ካልእ ድምፀ ኖላዊሆን ፓትርያርክ እስመ የአምራ አባግዕ ድምፀ ኖላዊሆን ፓትርያርክ እስመ የአምራ አባግዕ አጋዕዝተ ዓለም ጠበብት ቅድስት ሥላሴ አጋዕዝተ ዓለም ጠበብት ቅድስት ሥላሴ ሰማዩንና ምድሩን እንፍጠር ብለው ሲወስኑ ይህ ዩኒቨርሲቲ ዓለም የተሰራበት ዲዛይኑ ጥንቱንም በልበ ሥላሴ ነበረ ትላሉ። አጋዕዝተ ዓለም ጠበብት ቅድስት ሥላሴ ሰማዩንና ምድሩን እንፍጠር ብለው ሲወስኑ ይህ ዩኒቨርሲቲ ዓለም የተሰራበት ዲዛይኑ ጥንቱንም በልበ ሥላሴ ነበረ ትላሉ። በዓለመ መሬት ዩኒቨርሲቲ አጋዕዝተ ዓለም ሥላሴ ወደዋልና ሊመሰገኑ ሥላሴ አጋዕዝቲነ በመንግሥታቸው የጸኑ ይህንን ዓለም ዩኒቨርሲቲ ውብ አድርገው ሰርተው በመጠኑ አከናውነው ፈጥረው ሁሉን በጊዜውና በቀኑ አዳምን ፊልጶስ በፍጥረቱ ላይ አሰለጠኑ። ዘራዳዊት አድሃና አጭር የትምህርት የምርምር የአገልግሎት ዘገባ የአብነት ትምህርት ዝግጅት ረዳት ፕሮፌሰር የኔታ ዘራዳዊት አድሃና የደብረ አባይ ቅዳሴ መዝገብ ቅዳሴ ከኔታ ሐዲስ እንተተውቦ በተወለዱበት ደብር በሚገባ ተምረዋል። ከዚያም ትምህርታቸውን ለማሳደግ ባደረጉት ጥረትና በወላጃቸው በአባታቸው እገዛ ከተወለዱበት አካባቢ በመውጣት የአቋቋም የዝማሬና መዋሲት እንዲሁም የቅኔ ዕውቅ መምህር ከነበሩት ከኔታ ሰሎሞን ጓጉል ዘንድ ጸዋትወ ዜማ ተምረዋል። ከዚያም ተነስተው ቅኔ እጅግ ሰፍቶ ይሰጥበት ወደ ነበረው ሌላ ቤተ ጉባኤ በመሄድ ዕውቅ የቅኔ መምህር ከሆኑት ከሊቀ ኅሩያን የኔታ ፍስሐ ገብረ ማርያም ቅኔን ተምረዋል። በመቀጠልም የቅኔ ትምህርታቸውን ለመቀጠል ወደ ወሎ ክፍለ ሀገር አቅንተው ከዕውቁ የቅኔ ሊቅ ከሊቀ ኅሩያን የኔታ መጽሔት ተፈራ ቅኔን የቅኔ የተለያዩ መንገዶችን ወይም ጎዳናዎችን ከናገባቡ ተምረው በመምህርነት ተመርቀዋል። እንደገና ወደ ትግራይ ለመመለስ በመቀሌ ከተማ ደብረ ፀሐይ ቅድስት ሥላሴ ከነበሩት ዕውቁ የድጓ የአቋቋም መምህር ከሆኑት ከመላከ ፀሐይ የኔታ የማነ ብርሃን ገብረ ትንሣኤ ጸዋትወ ዜማን በሚገባ ተምረዋል። ከዚያም ወደ አክሱም ጽዮን በመሄድ በአክሱም ቅዱስ ያሬድ ቤተ ጉባኤ ቅኔና የመጻሕፍት ሐዲሳት ትርጓሜን የቅኔና የቅዱሳት መጻሕፍት ዕውቅ መምህር ከነበሩት ከመጋቤ ምስጢር የኔታ ሄኖክ ተስፋ ኢየሱስ ተምረው በቅኔና በመጻሕፍት ሐዲሳት መምህርነት ተመርቀው
በዚያው በቅዱስ ያሬድ ቤተ ጉባኤ ቅኔን አስተምረዋል። ረዳት ፕሮፌሰር የኔታ ዘራዳዊት አድሃና በወቅቱ የትግራይ ሀገረ ስብከት ሊቀ ጳጳስ በነበሩት በብፁዕ አቡነ ኤፍሬም ከትግራይ ሀገረ ስብከት ተመርጠው አዲስ አበባ በሚገኘው ቅዱስ ጳውሎስ መንፈሳዊ ኮሌጅ ለ4 ዓመት የሚሰጠውን የነገረ መለኮት ትምህርት ተምረው በከፍተኛ ማዕረግ ተመርቀዋል። የኔታ ዘራዳዊት አድሃና ለ4 ዓመት ካስተማሯቸው አይናማ መምህራን መካከል ከብፁዕ አቡነ መርዓ ክርስቶስ ሊቀ ጳጳስ ጋር የጠበቀ የትምህርት ግንኙነት በመፍጠር ከ20 ዓመት በላይ ምስጢራተ ቅዱሳት መጻሕፍትን በተለይ በመጻሕፍተ ሐዲሳት በሃይማኖተ አበው ትርጓሜ በግዕዝ ቋንቋ ላይ ትኩረት በማድረግ ልዩ ልዩ ጥናት አድርገዋል። ሁለተኛ የረዳት ፕሮፌሰር የኔታ ዘራዳዊት አድሃና የዘመናዊ ትምህርት ዝግጅት። ረዳት ፕሮፌሰር የኔታ ዘራዳዊት አድሃና ከዚህ በላይ የጠቀስናቸውን የአብነት ትምህርቶች በሚገባ ካጠናቀቁ በኋላ ፊታቸውን ወደ አስኮላ ትምህርት በማዞር ከ4ኛ እስከ 7ኛ ክፍል በናዝሬት በአዳማ ቅዱስ ዮሴፍ ትምህርት ቤት ከ8ኛ እስከ 12ኛ ክፍል በአዲስ አበባ ካቴድራል ትምህርት ቤት ተምረዋል። በመቀጠልም የኔታ ዘራዳዊት በቅድስት ሥላሴ መንፈሳዊ ኮሌጅ በመደበኛ መርሃ ግብር በነገረ መለኮት በመጀመሪያ ዲግሪ ተመርቀዋል። የመጀመሪያ ዲግሪ የመመረቂያ ጥናታቸው ርዕስ ክርስቶሎጂካል ቲም ኢን ጌት ኦፍ ላይፍ ኦፍ ሴንት ያሬድ የሚል ነው። የኔታ ዘራዳዊት በመጀመሪያ ዲግሪ ሳይወሰኑ በአዲስ አበባ ዩኒቨርሲቲ በፊሎሎጂ የስነ ልሳንና ስነ ጽሑፍ ጥናት ትምህርት ክፍል ሁለተኛ ዲግሪያቸውን በመዛግብት ጥናት ፊሎሎጂ ሰርተዋል። የምርምር ስራቸው ፊሎሎጂካል አናሊሲስ ኦን ጌት ኦፍ ላይት አንቀጸ ብርሃን ኦፍ ሴንት ያሬድ የሚል ነው። በአሁኑ ሰዓት በአዲስ አበባ ዩኒቨርሲቲ ስነ ልሳንና ስነ ጽሑፍ ጥናት በፊሎሎጂ የትምህርት ክፍል the comparison of Ethiopian Ge'ez commentary with Ge'ez Amharic and patristic commentary on the Song of Songs በሚል ርዕስ ለሶስተኛ ዲግሪያቸው ማሟያ የሚሆን ጥናት በመስራት ላይ ይገኛሉ። ሶስተኛ የረዳት ፕሮፌሰር የኔታ ዘራዳዊት አድሃና የቤተክርስቲያን አገልግሎት በተመለከተ ረዳት ፕሮፌሰር የኔታ ዘራዳዊት አድሃና ከቅዱስ ጳውሎስ መንፈሳዊ ኮሌጅ በ1982 ዓመተ ምህረት ከተመረቁ በኋላ በምስራቅ ሸዋ ሀገረ ስብከት በስብከተ ወንጌልና በሰንበት ትምህርት ቤት መምሪያ ኃላፊነት ተመድበው ለ3 ዓመታት አገልግለዋል። በወቅቱ ባሳዩት አመርቂ የሥራ ውጤት ከሀገረ ስብከቱና ከማኅበረ ምዕመናን ከፍተኛ ሽልማት ተበርክቶላቸዋል። በመቀጠልም በ1986 ዓመተ ምህረት በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የልሳነ ግዕዝና የመጽሐፍተ ሐዲሳት ትርጓሜ መምህር በመሆን ለ5 ዓመታት አገልግለዋል። የኔታ ዘራዳዊት ሃይማኖት፣ ዕውቀት፣ መንፈሳዊ ሕይወት በሚል የሕይወት መርህ የሚታወቁ ሲሆኑ ከ1993 ዓመተ ምህረት ጀምሮ በቅድስት ሥላሴ ዩኒቨርሲቲ የልሳነ ግዕዝ የመጽሐፍተ ሐዲሳት ትርጓሜ መምህር በመሆን እያገለገሉ ይገኛሉ። በቀለም ከወለዷቸው ደቀ መዛሙርታቸው መካከል አንዱ እኔ ስሆን በእርሳቸው በመማሬ ስለ ሙያቸው ምስክርነት እንድሰጥ እድል ስላገኘው ከፍተኛ ደስታ ይሰማኛል። የኔታ ዘራዳዊት በቅድስት ሥላሴ ዩኒቨርሲቲ በመጀመሪያ ዲግሪ በሁለተኛ ዲግሪ እየተሰጠ ላለው የግዕዝ ትምህርት መሰረት የጣለውን ስርዓተ ትምህርት በመቅረጽ አስቀድሞ በዲፕሎማ እንዲጀመር ትልቅ አስተዋጽኦ አድርገዋል። አራተኛ የረዳት ፕሮፌሰር የኔታ ዘራዳዊት አድሃና የህትመት ስራዎችን በተመለከተ የኔታ ዘራዳዊት የግዕዝ ቋንቋ ምርምር ካደረጉ የቤተክርስቲያን ሊቃውንት አንዱ ሲሆኑ ስነ ድምፅ፣ ሰዋስውና ጥበበ ቅኔ የቅኔ ፍልስፍና ሶስቱም ለግዕዝ ቋንቋ አዕማድ ናቸው የሚል አቋም አላቸው። ይህንን መሰረት አድርገው መርሆ ሰዋስው ዘልሳነ ግዕዝ የሚል ዘመን ተሻጋሪ በግዕዝ ቋንቋ ላይ ያተኮረ የምርምር መጽሐፍ ለመጀመሪያ ጊዜ አሳትመዋል። ከዚያም ልሳነ ሴም የተሰኘ ሁለተኛ የምርምር መጽሐፋቸውን አሳትመው ለንባብ አብቅተዋል። አምስተኛ የረዳት ፕሮፌሰር የኔታ ዘራዳዊት አድሃና የጥናትና ምርምር ስራዎችን በተመለከተ
በተለያዩ ወቅቶች በሀገራችን ዩኒቨርሲቲዎች በተዘጋጁ የጥናትና ምርምር ጉባኤያት ላይ በመገኘት አንደኛ በባህር ዳር ዩኒቨርሲቲ ድምፅ ወቅርስ ዘልሳነ ግዕዝ፣ በወልቂጤ ዩኒቨርሲቲ ጥበበ ግዕዝ፣ በአክሱም ዩኒቨርሲቲ ታሪከ ልሳነ ሴም፣ በዚያው በአክሱም ዩኒቨርሲቲ ታሪከ ቅዱስ ያሬድ፣ በትግራይ ቋንቋዎች አካዳሚ በተዘጋጀው ጉባኤ ላይ ደግሞ መሰረተ ልሳነ ትግራይ። በዚህ ዓመት ለ24 ዓመት ባስተማሩበት በቅድስት ሥላሴ ዩኒቨርሲቲ ማህሌ ከኢትዮጵያ እና ከጥንት አባቶች ትርጓሜ አንጻር በሚል ርዕስ የምርምር ስራቸውን አቅርበዋል። በአጠቃላይ ከላይ በዝርዝር የቀረቡትን ምሁራዊ አበርክቶ መሰረት በማድረግ የቅድስት ሥላሴ መካነ አእምሮ ወይም ዩኒቨርሲቲ በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እጅ በብፁዓን አበው ሊቃነ ጳጳሳት ፊት ይህ የሕይወት ዘመን የአገልግሎት ዕውቅና ሽልማት ለረዳት ፕሮፌሰር የኔታ ዘራ ዳዊት አድሃና ተሰጥቷል። ሰኔ 21 ቀን 2017 አዲስ አበባ ኢትዮጵያ። አመሰግናለሁ። የኔታ ዘራ ዳዊትን እንኳን ደስ አለዎት እንላለን። በቀጣይ ዶክተር ቀሲስ ደሳለኝ ዋጋሪ ሌላ ደግሞ ይቀርባል። በተመሳሳይ ሰዓት አንድ ላይ ስለሆነብን ነው። በአመት ክቡራን እንግዶች እንዲሁም እጩ ተመራቂዎች እንኳን ደስ አላችሁ እያል የመምህር ከተማ አሰፋ አገልግሎትና አበርክቶን አነባለሁ። መምህር ከተማ አሰፋ በአርሲ ክፍለ ሀገር ሽርካ ወረዳ ጎቤሳ ከተማ በወራ መጋቢት በ1962 ተወለዱ። እድሜያቸው ለትምህርት ሲደርስ እናታቸው ቤተክርስቲያንን እንዲያገለግሉ ካላቸው ፍላጎት የተነሳ የአብነት ትምህርት ቤት እንዲገቡ ስላደረጓቸው ትምህርታቸውን ጀመሩ። ይሁንና በቤተክርስቲያን የነበሩ ብቸኛ መምህር ብዙም ሳይቆዩ አካባቢውን ትተው በመሄዳቸው የአብነቱን ትምህርት አቋርጠው ወደ አስኳላ ትምህርት ለመግባት ተገደዋል። እናታቸው ልጃቸው ላይ የቤተክርስቲያንን ፍቅር ማሳደር የጀመሩት ከዚህ ጊዜ ጀምሮ ነው። ሆኖም ግን የአብነት ትምህርታቸው ቢቋረጥም ከቤተክርስቲያን አራቁ። ከዛ በኋላ ወደ አስኳላ ትምህርት ቤት ተመለሱ። የአስኳላ ትምህርት ቤት ቆይታቸው የመጀመሪያና የሁለተኛ ደረጃ ትምህርታቸውን በበቆጂ መካከለኛና አጠቃላይ ሁለተኛ ደረጃ ትምህርት ቤት ካጠናቀቁ በኋላ ጥሩ ውጤት በማምጣት በባህር ዳር መምህራን ኮሌጅ በእንግሊዝኛ መምህርነት በዲፕሎማ በ1984 ተመርቀዋል። ቀጥሎ ትምህርታቸውን ለመቀጠል ካላቸው ፍላጎት የተነሳ ለጥቂት ዓመታት ካገለገሉ በኋላ ስራውን በማቋረጥ በአዲስ አበባ ዩኒቨርሲቲ በመግባት በጥሩ ውጤት በመጀመሪያ ዲግሪ በእንግሊዝኛ ቋንቋና በስነ ጽሑፍ ተመርቋል። በመቀጠልም በዛው በአዲስ አበባ ዩኒቨርሲቲ የሁለተኛ ዲግሪያቸውን በውጭ ቋንቋዎችና ስነ ጽሑፍ ተመርቋል። የቤተ ክርስቲያን አገልግሎት አገልግሎታቸው የሚጀምረው ከደርግ መንግስት መውደቅና በአዲስ መንግስት ማለትም በኢህአዴግ መተካት ጋር የተያያዘ ነው። ይህ ዘመን የፕሮቴስታንት እምነት በሰፊው የተስፋፉበትና የተሰማሩበት ወቅት ነበረ። በተለይ የተማረው ማህበረሰብ እግዚአብሔር የለም ያለበት ዘመን ነበረ። የፕሮቴስታንቱን ዘመቻ ቀዳሚ ተግባራቸው ወይም መጀመሪያ ያደረጉት የመንግስት ሰራተኛና በወጣቶቹ ሲሆን
ቀጥሎም በየደረጃው ያሉትን ማህበረሰብ ዓላማ ያደረገ ነበር። መምህር ከተማና መሰሎቻቸው ይህንን በመገንዘብ በማህበረ ቅዱሳን ስር በመደራጀት በተመደቡበት የምዕራብ ሀገራችን ክፍል በኢሉባቦር ክፍለ ሀገር ባሉ ወረዳዎች በጎሬ፣ በኡካ፣ በሳይለም፣ በቡሬና ሌሎችም አካባቢዎች የመንግስት ሰራተኞች ጉባኤና ሰንበት ትምህርት ቤት በማቋቋም ምዕመናንን ከነጣቂ አውሬ ለመታደግ በእግዚአብሔር ፈቃድ ትልቅ አስተዋጽኦ አበርክቷል። ይህ የዳበረ ልምዳቸው በቅድስት ሥላሴ ዩኒቨርሲቲ በቆዩበት ወቅትም የተሐድሶዎችን ከፊት በመቅደም በመዋጋት አስተዋጽኦ እንዲያደርጉ ረድቷቸዋል። ይህ ማለት አሁን ሌላ ቦታ ናቸው ማለት አይደለም። አሁንም በዩኒቨርሲቲው መደበኛ መምህርነት፣ በዩኒቨርሲቲው አስተዳደር አባልነት እና የውጭ ቋንቋ ትምህርት ክፍል በኃላፊነት እያገለገሉ ይገኛሉ። ሶስት ዓመተ ምህረት በመምህርነት ተቀጠሩ። በእንግሊዝኛ ትምህርት ቋንቋ ከማስተማራቸው በተጨማሪ የቀን መርሃ ግብር ተማሪዎች ኃላፊ በመሆን አገልግሏል። በተከታታይ ትምህርት መርሃ ግብር ኃላፊነትም ሆነዋል። በጥናትና ምርምር ክፍል ኃላፊም ነበሩ። በጸረ ተሐድሶ ኮሚቴ አባል ነበሩ። አሁን በዩኒቨርሲቲው አስተዳዳሪ ኮሚቴ አባልነት እያገለገሉ ይገኛሉ። ከዚህም በተጨማሪ ዩኒቨርሲቲው በሚከፍታቸው አዳዲስ ፕሮግራሞች ለምሳሌ የማታ መርሃ ግብር ትምህርት በተከፈተ ጊዜ፣ የካህናት ትምህርት በተጀመረ ጊዜ፣ በሁለተኛ ዲግሪ መርሃ ግብር በሚጀመርበት ጊዜ በኮሚቴ አባልነት እንዲሁም በቅርብ ጊዜ ዩኒቨርሲቲው ባደረገው ስርዓተ ትምህርት ማሻሻል ላይም ከፍተኛ አስተዋጽኦ አበርክቷል። የህትመት ስራቸው በዩኒቨርሲቲ ቆይታቸው ውስጥ አንደኛ ኮሌጅ እንግሊሽ የሚባል፣ ሁለተኛው ሶፍትዌር እንግሊሽ እና ዘኖቨል የረጅም ልብ ወለድ ታሪክ የተሰኘ የማስተማሪያ ሞጁሎችን በማዘጋጀት ተማሪው እንዲጠቀምበት አድርገዋል። የዩኒቨርሲቲው ቦርድ ይህንን አገልግሎታቸውን እና አስተዋጽኦአቸውን በመመዘን የረዳት ፕሮፌሰርነት ማዕረግ ሰጥቷቸዋል። በዛሬው ዕለት የዓመቱ የዩኒቨርሲቲ ተሸላሚ ሆነዋል። ወስብሐት ለእግዚአብሔር። መምህር ከተማን እንኳን ደስ አለዎት። አሁን አንድ አጭር ብቻ ትቀረናለች፣ መጨረሻ ደርሰናል። ብፁዕ ቅዱስ አባታችን፣ ብፁዓን አበው ሊቃነ ክቡራን ተመራቂዎችና የምሩቃን ቤተሰቦች፣ ኦ ገብርኄር ወምእመን ዘበውድ ምእመነ ኮንከ ዲበ ብዙ ሰይመከ፣ አንተ በጎና ታማኝ አገልጋይ በጥቂቱ ታምነሃል፣ በብዙ ሾመሃለሁ። ይህን አምላካዊ ቃል መሰረት በማድረግ በቅድስት ሥላሴ ዩኒቨርሲቲ በአስተዳደሩ ዘርፍ በስራቸው ውጤታማነት አስተዋጽኦ ካበረከቱት ታታሪና ብርቱ ገብርኄሮች ወይም አግብርት ኄራን ሰራተኞች መካከል የዘንድሮ 2017 ዓመተ ምህረት በሕይወት ዘመን የአገልግሎት ተሸላሚ የሆኑት ሰራተኛ የትምህርት ዝግጅታቸውን በተመለከተ ከማህደረ ጉዳያቸው እንዳገኘ ነው። ባለታሪኩ የአንደኛና ሁለተኛ ደረጃ ትምህርታቸውን እንዳጠናቀቁ በብርሃነ ኢትዮጵያ ቴክኒክና ሙያ ኮሌጅ በሰው ኃይል አስተዳደር ሙያ በደረጃ 3 የምስክርነት ወረቀትን አግኝተዋል። እንዲሁም በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ባህልና ቱሪዝም ሚኒስቴር ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ የቤተ መጻሕፍት ሙያ ስልጠናን ተከታትለው የምስክርነት ወረቀትን አግኝተዋል። በመቀጠልም በቅድስት ሥላሴ ዩኒቨርሲቲ በነገረ መለኮት ትምህርት በዲግሪ መርሃ ግብር በከፍተኛ ማዕረግ ተመርቀዋል።
አገልግሎታቸውን በተመለከተ ከመስከረም 27 1987 ዓመተ ምህረት ጀምሮ በቅድስት ሥላሴ ዩኒቨርሲቲ በአስተናጋጅነት ከህዳር 1994 ዓመተ ምህረት ጀምሮ እስካሁን ድረስ በልዩ ልዩ አገልግሎትና በቋሚ የቤተ መጻሕፍት ሰራተኝነት በታማኝነት በንቃትና በትጋት በስራ ሰዓትም ከስራ ሰዓቶችም በሙሉ አቅም በመስራት ደከመኝ ሰለቸኝ ባለማለት በፍጹም ቅንነት ዩኒቨርሲቲውን ከ3 አስርት ዓመታት በላይ አገልግለዋል። በከፍተኛ ስራ አፈጻጸማቸውና ከዩኒቨርሲቲው ማህበረሰብ ጋር ባላቸው መልካም ተግባቦት ለብዙዎች አርአያ የሆኑት የዛሬ ደማቅ ባለ ታሪኩ የ2017 ዓመተ ምህረት በሕይወት ዘመን የአገልግሎት ተሸላሚው አቶ መብራቱ ገብሩ ተክለማርያም ይባላሉ። አቶ መብራቱ ገብሩ በቀድሞ ዓመታት የአገልግሎት ዘመን በከፍተኛ ስራ አፈጻጸማቸው ከሰራተኞች ጋር ባላቸው መልካም ተግባቦት ለስራ ባላቸው ተነሳሽነት በሕይወት ዘመን የአገልግሎት ተሸላሚ ሆነው ተመርጠው ይህ ዕውቅና ዛሬ ሰኔ 21 ቀን 2017 ዓ.ም በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እጅ ተሰጥቷቸዋል። አቶ መብራቱ ገብሩ ከአቅም በላይ በሆነ ምክንያት ዛሬ ባለመገኘታቸው ምክንያት የዩኒቨርሲቲው የቤተ መጻሕፍት ኃላፊ በውክልና ይቀበሉላቸዋል ማለት ነው። ባይኖሩም እንኳን ደስ ያሎት ማለት ይገባል። የአጫቸውን ናቸው የደስታቸውን ብዙ ናቸው። ወደ መጨረሻ ፕሮግራም እየሄድን ነው። የመጨረሻ ፕሮግራማችን የእጩ ምሩቃን ብፁዕ ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ ሊቃነ ጳጳሳት፣ የዩኒቨርሲቲያችን አካላት፣ ክቡራን ፕሮፌሰሮች፣ ክቡራን መምህራን፣ ክቡራን የተመራቂ ቤተሰብ እንግዶች፣ ውድ ተመራቂ ደቀ መዛሙርት ሁላችሁ እንኳን ለዚህ ቀን በሰላም አደረሳችሁ አደረሰን። እንኳን ደስ አላችሁ። ከዚህ በመቀጠል ተመራቂ ደቀ መዛሙርት ማስተርስ የሆናችሁ ቁጭ ስላላችሁ፣ ዲግሪ የሆናችሁ ትቆማላችሁ። ሁላችን ተመራቂ ደቀ መዛሙርት ማለት ነው። አንድ ላይ በመሆን ቃለ መሐላ የምንፈጽም ይሆናል። እኛ የ2017 ዓመተ ምህረት ተመራቂ ደቀ መዛሙርት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል ያስተማረውን ቅዱሳን ሐዋርያት የሰበኩትን ሊቃውንት አባቶቻችን በ325 ዓመተ ምህረት በኒቅያ በ381 ዓመተ ምህረት በቁስጥንጥንያ በ431 ዓመተ ምህረት በኤፌሶን የወሰኑትን የሃይማኖት ድንጋጌዎች ጠብቀን እናስጠብቃለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን ሐዋርያዊ ዶግማ፣ ቀኖና፣ ሥርዓተ አምልኮና በአጠቃላይ ቅዱስ ትውፊቷን ጠብቀን እናስጠብቃለን። ቅድስት ቤተክርስቲያናችን የሰጠችንን አደራና ስምሪት ሕዝባችንን በቀንም በሌሊትም የማገልገል ኃላፊነትን በሁለንተናዊ ሕይወታችንና ባለን አቅማችን ሁሉ በምንም ፈተና ሳንበገር መከፈል የሚገባውን መስዋዕትነት ሁሉ ከፍለን ቅድስት ቤተክርስቲያናችንን የምንጠብቅና የምናስጠብቅ መሆናችንን በቅድመ ልዑል እግዚአብሔር በብፁዕ ወቅዱስ አባታችንና በብፁዓን አበው ሊቃነ ጳጳሳት ፊት በዚህ ታላቅ ጉባኤ ቃል እንገባለን። እንኳን አደረሳችሁ አደረሰን። እንኳን ደስ አላችሁ። አመሰግናለሁ። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ፊልጶስ የዚህ ዩኒቨርሲቲ ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ ዛሬው ቀን የተመረቃችሁ ተመራቂ ተማሪዎች መምህራን እና የዩኒቨርሲቲ ማህበረሰብ ተመራቂዎችና አስመራቂዎች ሁሉ እንኳን ደስ ያላችሁ፣ እንኳን እንደዚህ አበቃችሁ። ሁሩ ወመሃሩ ኩሎ አሕዛበ
ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ወመሃርዎሙ ዘአዘዝኩክሙ ኩሎ ዘአዘዝኩክሙ ወናሁ አነ እሄድ ምስሌክሙ በኩሉ መዋዕል እስከ ህልፈተ ዓለም። ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ይህም በማቴዎስ ምዕራፍ 28 ቁጥር 19 ላይ ተዘግቦ ይገኛል። ሂዱ አሕዛብን ሁሉ ሕዝብን ሁሉ አስተምሩ። በምታጠምቁባቸው ጊዜም በምታጠምቁበት ጊዜ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። የነገርኳችሁን ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እገኛለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የሰጠው ትእዛዝ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን መርጦ በሐዋርያነት ሰይሞ ይህንን ሁሉ ሁሩ ወመሃሩ ያላቸው አስተምሮ አሰልጥኖ ሐዲሱን ሕገ ወንጌል ለዓለም እንዲያስተምሩለት ነው ያደረገው። አሁንም ቅድስት ቤተ ክርስቲያናችን ይህንን የጌታችን የኢየሱስ ክርስቶስን ትእዛዝ ምክንያት በማድረግ ወይም ደግሞ መሰረት በማድረግ እያሰለጠነች የሐዋርያት ተከታዮች ሆናችሁ ሁሩ ወመሃሩ ብላ ታሰማራችኋለች። ምክንያቱም ጌታችን አምላካችን ኢየሱስ ክርስቶስ ያዘዘው ትእዛዝ ቤተክርስቲያኒቱ ትቀጥልበታለች፣ ወደፊትም ትቀጥልበታለች። አሁንም እየሰራችበት ያለችው
ጌታ ያስተማረውን ትምህርቱ ሁሉ በተግባር እንዲያውሉ እንዲጠብቁ አስተምሯቸው። ጌታ እንግዲህ ያስተማረው ወንጌልን ነው። አዲስ ሕገ ወንጌልን እንዲያስተምሩ ሐዋርያትን ያስተማራበት ከኦሪት ሕግ ወደ አዲስ ሕግ ሲለወጥ ይህንን ትምህርት እንድታስተምሩ ብሎ ሐዋርያትን አዘዋቸዋል። የሐዋርያት ተከታዮች የሆነ እኛ ደግሞ ይህንን ማስተማር ስላለብን ይህንን ቃል መጠበቅ አለብን ማለት ነው። ስለዚህም በዛሬው ቀን በአእምሮ ጎልብሳችሁ በእውቀት በልጽጋችሁ የተመረቃችሁት ወገኖቻችን ሁሉ እንኳን ደስ ያላችሁ እንላለን። ይህ እንግዲህ ትምህርታችሁ እንደገና ሌሎቹን ሁሉ ለማስተማር እንድትበቁ ደግሞ እግዚአብሔር ይርዳችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። አቤቱ እግዚአብሔር አምላካችን ሆይ ምሕረትህን፣ ቸርነትህን፣ ረድኤትህን እዘዝልን። ይህንን ጉባኤ ባርከህ ቀድሰህ እስካሁን ስላደረስከን እናመሰግናለን። አሁንም እነዚህን አዳዲስ መምህራትን ባርክልን፣ ቀድስልን፣ መንገዳቸውን ቅረብልን። የተባረከ የተቀደሰ ቀን ስላዋልከንም እናመሰግንሃለን። በሰላም ስላስፈጸምክንም እናመሰግንሃለን። አቤቱ እግዚአብሔር አምላካችን ሆይ ለሀገራችን ሰላምን፣ ፍቅርን፣ አንድነትን እንድትሰጠንም እንለምንሃለን። አቤቱ ጉባኤያቸውን ባርክልን፣ ቀድስልን። ተረፈ መዓልቱን ባርክልን፣ ቀድስልን። የተባረከ የተቀደሰ ተረፈ መዓልት አድርግልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኢየሱስ ክርስቶስ ካህሊከ ካህናት ሠራየ ኃጢአት ወመፍቀሬ ንስሐ ዘወሀቦ ሥልጣነ ለአበዊነ ሐዋርያት በደሙ ዘተሰረየ ኃጢአተ ዓለም ይስረይ ለክሙ ኃጢአተ ዘገበርክሙ ንስሑ እስከ ይእዜ አበው ቀሳውስት ወሀብ ዲያቆናት አበርቱ አእማት በበስምክሙ ኩሉ ፍቱሐነ ወንጹሐነ ይረስየኒ ወይረስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በሰላሳ ሁለት ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ በሰላሳ ሁለት ጊዜ በሐልዮ በገቢር የሠራውን ማይሠራ ኃጢአት ሁሉ እግዚአብሔር ይፍታ።